አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ ሩቲ ሸንኮሬ አለምሽ ይባልላታል። በእልልታ በጭብጨባ በደስታ ሀገር ውስጥ ሰርግ ይሆንላታል ለሩታ። በነገራችን ላይ አንዱ ቤት ሀዘን፣ አንዱ ቤት ለቅሶ፣ አንዱ ቤት ጭቅጭቅ ሲሆን፣ አንዱ ቤት ደግሞ ደስታ፣ እልልታ፣ ሽብሸባ፣ ሳቅ ይሆናል። ትናንትና አብርሃምና ሄርሜላ ቤት ደስታ በደስታ ሆኖ ነበር። አንዴ ቀለበት፣ አንዴ ፍቅር፣ አንዴ ሳቅ ምናምን። ዛሬ እነሱ ቤት እየየ ነው፣ እንቧ ክረዩ ነው። ሩታ ቤት ትናንት ለቅሶ ነበረ። ትናንትና በጣም አንገቷን ደፍታ ነበረ። ዛሬ ደግሞ ሳቅ በሳቅ ጥርስ በጥርስ ነው። እንዲህ ናት ህይወት። ህይወት እንዲህ ነው የምትገለባበት። ህይወት ፍርቱና ናት የምንለው በምክንያት ነው። በነገራችን ላይ ግን ቅድም ምናልባት ወደ መጨረሻ ላይ ያልሰማችሁኝ ከጀርባ የሆነ ነገር አይታችኋል ይመስለኛል። ያለው ስራ ቦታ ነው ብያችኋለሁ። የስራ ቦታዬ የሰዎቹ እቃ ነው። እኔ አይነካካኝ ነው። እኔ የለሁበትም፣ ከደሞ ነፃ ነኝ እና የማይሆን ስም እንዳትሰጡኝ ለማለት ነው። ያላያችሁን ገቡና ይኸው ካላያችሁ ማለት ነው እና ትኩረት ካልሰጣችሁት ማለት ነው እና ደስታን እንግዲህ ሁሉም በደስታ ተቀብሎታል። እውነትም ደስታ ስሙ ደስታ፣ እሱ ደስታ፣ እሱ ምስኪን በቃ በፈለጉት እሺ ምናምን ሰዎች ላለማስቀየም የሚጥርበት የሚሄድበት ጥግ እንዴት ደስ ሲል። ሩታ አሁን በቃ የራሷን ህይወት አግኝታለች። አሁን ሩታ የራሷን ሰው አግኝታለች። በቃ የተስተካከለ ረጋ ያለ ቤተሰቦቹ የወደዱት። በፊት ጀምሮ እኮ አብርሃምን በነገራችን ላይ አልወደዱትም። ይሄ የታወቀ ነገር ነው። ቤተሰቦቹ የወደዱት የፈቀዱላት ወንድሞቿ በቃ ከዚህ በኋላ ላይ ያንቺ ህይወት ህይወታችን ነው፣ ያንቺ ፍላጎት የኛም ፍላጎት ነው ብለው ከዛ በኩል አንደኛ ወንድምየው ደስታን፣ ከዚህ በኩል አንደኛ ወንድምየው ሩታን አናገሩና ወደ ዋናው ጉዳይ ገቡ ማለት ነው። አብርሃም ደግሞ አሁን እንኳን አይደለም ወንድሞቹ እንኳን አይደለም ሌላ ጓደኞቹ አባቱም ያልፈለጓትን ሴት ሙጭጭ ብሎ ተጣቋል። እሱ እንደ ስራው ያወጣው አይመለከተንም። በነገራችን ላይ ግን አንድ የሆነ ልጅ አይቻለሁኝ እና በጣም የሚያስጠላ ልጅ ማለት ነው። ዩቲኤም ልጅ ተመልከቱት። ሄርሜላን አፈቀርኩኝ ልሞት ነው ብሎ ትናንት መጥቶ ነበረ። ዛሬ ተገለበጠና አብርሃም አስፈራራኝ። አብርሃም ምን አለኝ አለና ሩታ የምታደርጊው ልክ ነው፣ ደስታን በደንብ አውቅሻል። ከብዙ ሴቶች ጋር አንተ ከብዙ ሴቶች ጋር መውጣት የጀመርክና የሄድክ እንደሆነ ሁሉ ወንድ እንዳንተ ነው ማለት አይደለም። አርፈ ጥገን ይዘህ ተቀመጥ። የት አባት ታውቀዋለህ? አንተ ሐዋሳ፣ እሱ ቡታጅራ። የት ታውቀዋለህ? እንደው ምን ነው ወንዶቹ ምን አለ ወንድ ቢሆኑ፣ እኛስ እሺ እንደው ሴት ነን። እንደው ደግሞ ምክር እንጂ የማይሆናችሁ ቦታ ላይ አትገኙ፣ ያለ ስማችሁ ስም አትሰጡ እንጂ ያልሆነውን ሰው ያልተደረገውን ያላየውን በአይኑ በጆሮ የዛንን መረጃና ማስረጃ ለቃቅሞ በኤአይ የተመሰረተ አጀንዳ ይዙና መረጃና ማስረጃ አለኝ ይላሉ። ምን አለ ወንዶቹ ልጄ ወንድ ብትሆኑ እንዲህ ምን አለ እንደ ወንድ እንዳንጠለጠላችሁ ሱሪ ጀግና ቢያጫወታችሁ ሱሪ የለበሳችሁ ወንዶች ማለት ነው። ወሬ ከዚህ ወደዛ ከማማታት ለማያገባችሁ እየገባችሁ ያልሆነ መረጃ ለህዝብ የምታቀብሉ ማለት ነው። እንዴ የራስን ህይወት አትኖር። ሄርሜላ እምቢ ካለችክ እና ሩታ አፈቅርሻለሁ ልትላት ነው። ረህጥ እንዳንተ አይነቱ ነው ያልሆነ ቦታ ላይ እየገባ የሰው ህይወት እያበጣበጠ የሰው ጀመርክ። ደግሞ አሁን ወደ ሩታ ሳቀቻ፣ ሩታ ሰላም አገኘቻ፣ የሩታን ህይወት ለመበጥበጥ ሩታ ይሄ አይሆንሽ ምናምን። አንተ አለ የምትመርጥላት ወንድ በቃ ወንድሞቿ መረጡላት። ምን ትሆን እንግዲህ እበሉ። ወንድሞቿን ፈለጉታል ደስታ። ምን ትሆኑ? ሁሉም ፈልገውታል ደስታ። እንግዲህ እንዳንተ አይነት ጠላት ኬት የመጣ ኬት የበቀለ ወፍ ዘራሽ እንደሆነ ሳናቅ ሚዲያ ላይ ዘጉላችሁ እየመጣችሁ ለሰው ስም የምትሰጡ ማለት ነው። እዛው ጥገን ይዘህ ተቀመጥ። ደስቷን ትኑርበት፣ ህይወቷን ትኑርበት፣ ትሳቅበት። ይኸው አሁን እንደውም ደስታ ጋር ቀጠሮ አለን ምናምን አንተ መጣህ እንጂ ብላለች። በቃ እንዴ አንዱ እንዴዶ ብሎ አንድ ቦታ ላይ ቆሞ ማለት ምንድን ነው? አለቀ። ፍቅርን ተመልከቷል። ከዚህ በፊት ከእንትና ጋር ነበረች ከአብርሃም ጋር። አብርሃምን ትፍ ብላ ጣለችው፣ ተፋችው።
ከዛም ፉፉ ጀመረች። ከፉፉ ጋር ልጅ ወለደች። ከፉፉ ጋር ተለያየች። ከዛ በኋላ እንደው ሌላ ጓደኞች ያለች እንደውን የአንድ ነገር ልንነግራችሁ ነገር ብዙ ዩቲዩበሮቻችን ፍቅር የሆኑ ይመጡና አሁን ለነገሩ የሚጠራቸውም ሰው የለም። በቃ ሁሉም ነቃባቸውና ጥንድ የሚባል የለም ብለው የድሮዎቹን ያቀርባሉ፣ ረዥም ዓመት የቆዩትን እንጂ እነዚህ አሁን በቅርብ የተፈለፈሉ ፍቅረኛሞች ነን፣ ባልና ሚስቶች ነን፣ ዋጋ የከፈለችልኝ እንደ እናቴ ነው የምወዳት፣ የምፈልገውን ነገር ባረግላት አልጠግብም፣ ሰማይና ጨረቃ የሚገለባበጥ ምናምን የሚሉ ሴቶችና ወንዶችን ተዋቸው መጥራት። ምክንያቱም የውሸት ነው የሚፈቃቀሩት። ስለዚህ እረሷቸው። ሚዲያዎች ሁሉ ጠርተው መጠየቅ፣ ቃለ መጠየቅ ማድረግ። ስለዚህ ዝም ብላችሁ ያለማታውቁት ውስጥ እየገባችሁ እየሄዳችሁ ሚዲያ ላይ አትጠየቁ። የምር ፍቅር የለም፣ የምር ትዳር የለም። የውሸት ነው። ለስራ ነው ፍቅር የምትጀምሩት፣ ለስራ ነው ትዳር የምትጀምሩት። አለቅ ውጡ። ማን ሚዲያ ላይ ይጠራችኋል? ማን እኔ ነኝ ዩቲዩበር ያለ እስኪ ይጥራና ቃለ መጠየቅ ያድርግ። ሁሉም ተበታትነው የየራሳቸውን ህይወት የሚኖሩት። አለቀ። ህይወት ይቀጥላል። ግን ነገ የምታፍሩበትን ነገር አፋችሁን አትንበጥረቁ ሚዲያ ላይ። ነገ ሌላ ሰው እይታ ለማግኘት ብላችሁ ካሜራማኖችን እየጠራችሁ ወይም ደግሞ አንዳንድ ትልቅ ዩቲዩበሮች ነን እያላችሁ እየጠራችሁ የምትጠይቁትን ሰው ምረጡ፣ ለዩ በቃ እንጂ ነገሬ በዛበት እዛም ኩስኳቶ እዛም ምን አለ ፍሬ ዛሬ መጥቶ አብርሃምና ሄርሜላ ተብተብ እያደረጉ ብትሆን ኖሮ ነቅለት አስወረደ ልጅ ልትሄድ ነው አለ። እውነቱን ነው። አንዳንዴ እኮ ፍሬ የሚባል አይናገር፣ ሲናገር ዳይሬክት ነው። አለቀ በቃ። እሱ እንኳን ትዳሩ ልጁ ስብስብ አድርጎ እየኖረ ነው፣ እየሰራ ነው። ጎበዝ ወንድ የራሱን ትዳር ለሰዎች የሚያስተላልፍ የራሱን ትዳር ለሰዎች እንዴት ትዳር ማለት ምን ማለት እንደሆነ፣ ፍቅር ማለት ህይወት፣ ልጅ ማለት ምን አይነት ዋጋ እንደሚያስከፍል እንዲህ ነው የሚናገር። እነዚህ የዛሬ ዓመት ፍቅር ነበሩ፣ ዛሬ ተለያዩ አይደለም። እና ወሬ አታቃጥር። አለቅ። አሁን ሩታ መስሚዋ ጥጥ ነው። ማንንም ደስታንም በደንብ አውቃ ለይተዋለች። ደስታንም እሷ ብቻ አለችን፣ ብዙዎች ለይተው አውቀው። እንደው ጸባዩ ብቻ አይገዛም። እንደው ተውት፣ ሌላ ነገሩ ይኖረው አይኖረው ተውት። ጸባዩ እነ ሜሩን እንዴት ከፍ ዝቅ ሲያረጉት መልስ የማይመልስ አድርግ የሚሉትን እሺ የሚል ሁን የሚሉትን እሺ የሚል እነዛ ይንቀላቸውና ሜሮንና ዳንኤል ጸጥ ብለው ተዘብዝፈዋል። ከካሜራ ጀርባ እንግዲህ እያዩ እየጓመዡ አሉ። መቼ ነው የሚወጡት? ማፈር እንዴ! እፈሩ። አንዳንዴ ሚዲያ ላይ ስትወጡ፣ ሚዲያ ላይ ስትናገሩ የምትናገሩበትንና የምታደርጉትን ነገር ለዩ። ይታይልናል፣ ይደመጥልናል፣ የመናገር ችሎታ አለን፣ የንግግር ክህሎት አለን፣ የሆነ ነገር አለን እያላችሁ ያልሆነ ነገር ሚዲያ ላይ በጠረቃችሁ ቢዝነስ ለመስራት አትሩጡ። አለቅ። የወደደችው የፈለገችው የፈቀደችው እሷ ትግባበት። አብርሃምን ምን ነው ያኔ እንዲህ ስንት ነገር ከፍ ዝቅ ሲደረግ ጸጥ ብላችሁ ይሆንሻል ስትሏት ነበር ያኔ። ለነገሩ ያኔ እሱን ማን ያውቀው ነበር? እንዲህ ቢታወቅ ቢሆን ኖሮ የት ትገባበት ነበር? እሷስ መች ራሷን አሳልፋ ትሰጠው ነበር? እና የምትገቡበትና ማንን እንደምትነጋ አሁን ያቺ የአብርሃምን ጭሯን እየቆላች ትመጣለች ኤፍሬም ጋር። ኤፍሬምን እንዲህ ልታውቀው ትላለች። ነገ ታያላችሁ፣ አትተኛም። ነገ ጠዋት ይሄኔ ወርዳበታለች፣ ስልክ ደውላ ነገ ጠዋት ላይ ነው የምትለቀው ቪዲዮ ሰርታ ማለት ነው። እንዴት ወንድምህን እንዴት ታደርጋለህ አንተ? እንዴት ነገር ሩታ ሄድልኝ አላለችው? ሩታን አያገኛት። ሩታ ከዚህ በኋላ እኔ ከሱ ጋር አልፈልግም ብላለች። በቃ ኤፍሬም ለራሱ ለወንድሙ ክብር ሲል ነው ጠብር ግፍ እያለ እየተሯሯጠ እሱን እንዲተው የሚያደርገው እንጂ ለሩታ አስቦ ወይ ለልጁ አዝኖ አለ። አብርሃም ለልጁ ያላሰበ ለልጁ ያላዘነ ደናቁርት የሆነ እንደሆነ ኤፍሬም ምን አስጨነቀው? ግን ቤተሰቤን አሰደብ፣ ቤተሰቤን አዋረድክ፣ ለአንተ መንበርከክ፣ ለአንተ ቀለበት፣ ለአንተ በአመት ሴት፣ ለአንተ በአመት አገባሻለሁ የምትላት ሴት በመጡ ቁጥር ቤተሰቦችን አዋረድክ። ከዚህ በፊት እኮ ፍቅርም እኮ እንዲሁ አሰድበዋለች እኮ የአብርሃምን ቤተሰቦች እንዲሁ አሰድባለች። ዛሬ ሩታ ነገም ደግሞ ትቀጥላለች። ቤተሰብ ያልፈቀደ ቤተሰብ ያልወደደው መጨረሻው ምንም አያምርም። ማለቅ እንዲህ ነው ሳይጀመር የሚቋጨው ማለት ነው። በጅምር ፎቅ ይሆናል ማለት ነው።
ትጀምራላችሁ እንጂ ማለቂያ የለው። ቤተሰብ ሲፈቅድ ቤተሰብ ሲወደው ያንን ሰው ሲያውቀው በደንብ ጀርባውን ሲያጠና ይሄ ሰው ለትዳር ይሆናል ቤተሰቦቹ እንዴት ነው ባቄላ አለቀ ቢሉ ፈስቀለለ አለች። ተመስገን ተገላገለች። ከዚህ በኋላ እሱ ጋር ሄዳለሁ ብለሽ እሱን አገኘዋለሁ ብቲ ወንድምነትሽን ትሰርዣለሽ፣ ወንድምነትሽን ትክጃለሽ አለ ወንድሟ። ዛሬ ደግሞ ሴታ ሴት ሆኖ መጣ ፀጉሩን ተሰርቶ። ይሄንን እንትና ለመምሰል ነው መሰለኝ እንትና የሚቃወመው ማለት ነው። ወንድ ልጅ ወንዱን ፀጉርን ሹሩባ የተሰራ ቀሚስ እየለበስክ ያልሆነ ሪያክት የምታደርግ ወንድ ልጅ ወንድ አይደለም። በነገርክ ላይ ስምክ እንጂ የወንድ አንተ ስምክ ተግባር የወንድ አይደለም። አለቀ። ወንድ ልጅ ወንድ ሲሆን የወንድ ቁርጥ ሲቆረጥ እንደ ወንድ ወንዳ ወንድ ሲሆን በንግግሩ በአለባበሱ በስርዓቱ ወንድ ሲሆን ሹሩባ የተሰራችሁ አጉል እንትናን ካሉንን ብላችሁ አትምጡ። ተቆረጡ። በጣም ያስጠላል። የሩታ ወንድም ማለት ነው ያስጠላባል። ያ ፍሪዝክ ይሻላል እንዴ! ይሄ ነው ወንዶቹን ሴት መስሏቸውና አንዳንድ ወንዶች ሴት እየመሰላችኋቸው ይወዳችኋል። ከዛ በኋላ ሌላ ውስጥ የሚገቡት ወንዶቹ ወንድ ስለማይሆኑ አንዳንድ ሴቶችም አለን እንበል እንደ ወንድ ቁርጥ እየተቆረጠን ፓንክ ቱፓክ እያለን መላጣ የሆንን ብዙ ወንዶችን እንደ ወንድ ሪያክት የምናደርግ ሴቶችም አለ። እንዲህ አይነቱ ነው እኮ ወደማይፈለግበት ህይወት ውስጥ የሚከታቸው ወንዶችም ሴቶችም አሉ። ሴት ሁኚ ያለቀ። ፍሪዝ ልታረጊ ትችያለሽ። ፀጉርሽን የሚያስቸግር የሚከብድ ከሆነ እንደኔ አይነት ፀጉር ያላችሁ ሰው በጣም እኔ አሁን በ2 ዓመት አንዴ ወይ ካልቆረጥኩት ወይ ካልተላጨሁት ሰላም አላገኝም። በቃ በጣም ብዛት ሆኖ ስለሚወጣ ማለት ነው። ያ ማለት ግን እንደ ሴት ነው እንደ ወንድ ነው ሪያክት ማድረገው እንደ ወንድ ነው የሚሄደው ማለት አይደለም። ወንዶቹም ደግሞ እንደ ሴት ሹሩባ ሰርታችሁ አሁንማ እናቴ የሴቶች ሜካፕ ውስጥ ወንዶቹን ነው የሚገኙት። ፊታቸውን ማስክ ሲሰሩ ፊታቸውን ቅንድብ ሲቀነዳደቡ እናቴ ኧረ በጣም መላ ቅድሳቸው ጥፍትፍትን ያለው የኢሮፕና አሜሪካ ያለው ቆሻሻ ተግባር ኢትዮጵያ ውስጥ ነው አሁን አንደኛ ነበር ዋን እየሆነ ያለው። ማሳጅ እየተሰሩ ሰውነታቸውን የማይደረጉት ነገር የለ። ሹሩባ የሚሰራው ሴት ነው ወንድ ነው ሴትን፣ እሳት የሚሰራው ወንድ ነው። ኦኬ ስራ ነው ስራ ይስሩ። ግን ይሄ ሚዲያ ላይ እንደዚህ ማለት ስራ ይስሩ ብለው ፀጉር ቤት ያለው ፀጉር ቤት የሚሰሩ ወንዶች ጀግና ጎበዝ ወንዶች አሉ። አሁን ቁርጥ የሚቆርጡ የሚያማምር እሳት ስራ የሚሰሩ አሉ። ስራ ነው። ግን የምትሰሩ ወንዶች እንደ ሴት ሀክት የምታረጉ ቆሻሻ ወንዶች ግን ወንዶች አይደላችሁ። እንደ ወንድ ሁኑ። ወንድ የወረደበት ወንድ የሚውልበት ዋሉ። እንደናንተ አይነቱ ልቅም አድርጎ መንግስት እኔ ቦን ወይ ለመጀመሪያ ስልጣን ቢሰጥሽ ኢትዮጵያ ውስጥ መንግስት የሆነ ነገር ቢሰጥሽ ኢትዮጵያ ውስጥ ምን ታደርጊያለሽ ተብዬ ብጠይቅ አንደኛ ወንድ ልጅን ፀጉር ቤት እንደ ሴት ፀጉሩን የሚሰራ ፀጉሩን አሳድጎ ሹሩባ የሚያደርግ ይሄ ፊቱን ቅንድቡን የሚቀነደብ እንደ ሴት የሚላላጠውን ወንድ ልጅ ለቃቅሜ ስብስብ አድርጌ ውትድርና። ሴቷ ደግሞ በሰው ባለ ወንዱም ልክ እንደዛው በወንድ የሰው ፍቅረኛ የምትነጥቅ የሰው ባል ላይ የምትማግጥ የማይሆን ድርጊት የምታደርገውን በቃ ስብስብ ልቅም ማድረግና ሀገርም ትውልድም የሚያቆሽሹትን ሰብሰብ አድርጌ ወደ ውትድርና እዛ ከሀገር ጋር ሀገርን ሊያጠቃ የመጣውን ተከላከል። በቃ ትጥቅ አሳጥቅ ሲዞ መሳሪያ ሲዞ አሰልጥኖ እዛ መላክ። ምክንያቱም ትውልድ ያቆሽሻሉ፣ ሀገርን ያቆሽሻሉ። እንደዚህ አይነት ቆሻሻ ሰዎች ማለት ነው። በቃ እኔ ስልጣን ቢሰጠኝ እንደዛ ነው የማደርገው። ለአንድ ቀን አልኳቸው። ለአንድ ቀን ስልጣን ሰጠኝ፣ በማግስቱ ወረጂ ብባል ለአንድ ቀን እንዲህ አይነት ጽድት ያለ ስራ ነው ሀገሬን ሰርቼ እኔ የምወርደው ማለት ነው። ደግሞ የምን መግማማት ነው? የምን ትውልድ ማጥፋት ነው? የምን ሀገር ማቆሸሽ?
አለማወቅ እሺ ሄደው ሊሆን ይችላል። እያወቁ ግን እንዴት ነው እንዲህ አይነት የቆሸሸ ስራ ውስጥ ሰው የሚገባው? እና የሩታ ዛሬ ተፈቀደላት። ወንድሟን ከዛ አንደኛ ወንድሟ ደስታን አናገረው በአግባቡ በጨዋ መልክ መለሰ። እዚህ ጋር እሷን ዳግም የዛኔ የሚያጠፋውት የሄድኩበት ይቆጨኛል አለች። አያችሁ፣ ቆም ብላችሁ እነ ዳኒ ነበሩ እንዲህ አይነት ቦታ ውስጥ እንድትገባ ያደረጓት የነበረው ማለት ነው። አያችሁ፣ እሱ ከስራቸው ስታስወግድ ወንድሞቿም ከዚህ በኋላ አጠገቧ እንዳይደርሱ ያደርጋሉ። ነገ አፋቸውን ካልከፈቱ መጥተው አጠገቧ እንዳይደርስ ያደርጋሉ። በቃ ሩታ ጽድት ያለ የምን ጭቅጭቅ የምን ንግግር፣ በቃ ጽድት ያለ ወሬ፣ ጽድት ያለ ትዳር፣ ጽድት ያለ ፍቅር ጀምራ የራሷን ህይወት ትኖራለች። ያ እንዳለ ከለቀ እንደ ውሻ ሁሌ ጉዴ ፈላ ምናምን እያለ እንዲሁም እንደ ዋዠቀ ይኖራል ማለት ነው። በሱ ቤት አሁን ትናንትና ሚዲያ ቪዲዮ ሲሰሩ አገር ለቅቄ ልሄድ ነው ልጁ ያልተጋዩም ሲባል አልሄድም አትሄጂም አልይዝም ብሎ ያለውን በማግስቱ ጠዋት ግን መጥቶ የልትሄጂ ነው ብሎ መሄድና ለመሄድ ሊያጣራ መጣለች። እሱ ሄደው ውስጡን ነው እንደ እስስት፣ እሷ ደግሞ ውስጡ መሄድ አትፈልግም። ዳይሬክት ነው በቃ እንዲያቀላት ሰው እና ሩታ በምትሰሪው ቪዲዮ ከዚህ በኋላ በራስሽም ለመልቀቅ ሞክሪ እሺ። ሁሉም የራሱን ቪዲዮ ሊያሳድግብሽ አይምጣ። አንቺም የራሱን ቪዲዮ አሳድጊ። ቪዲዮሽንም ማስጠፊ ከአብርሃም ጋር ያለሽን ይሄ ከቪዲዮ ልክ አፕሎድ ስታደርጉ የምትጀምሩት እንትን አላል የእሷና የእሱ ፎቶ እሱን አስጠፊና የራስሽና የልጅሽን ቤትሽን ይሄ የተዘፈዘፈውን ፎቶሽን በጥስጥስ አውልቀሽ መጣል ቤት እስከምትቀይሪ ድረስ ማለት ነው። ወንድ ልጅ ገሌ አይገባም፣ ሴት ጋር አይገባም። ሴት ናት ወንድ ጋር የምትገባው። አብርሃም ግን ገሌ እየገባ ነው። እና ለማንኛውም ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱ ነው የምላችሁ። ወንዶች ወንድ ሽታቱ እሺ፣ እንደ ወንድ ሀብት አለ፣ እንደ ሴት ጓዳውን የምትርመጠመጡ በወሬ ሴት ይመስል እያላችሁ ያልሆነ ቢዝነስ ለመስራት ያልሆነውን የበሬ ወለደ። አሁን አንተም እንደ እንትና ልትሆን ማለት ሚኪ ነው ማይክ ኪያ ነው ማለት ነው። ዝም ብሎ ደግሞ ኪያ ስምን መላክ ያወጣዋል አሉ። ሴታ ሩታ ያረገዘችው ልጅ እሷ አረገዝኩኝ ያለችው የውሸቷ ልክ የእውነት ሩታ እርጉዝ ናት። ያረገዘችው ከዳኒ ነው። መረጃ በእጄ ላይ ይዤ የምዞር መሰለ። ሴት ወንዱን መጀመሪያ ከዛ ወሬ ብታወራ የሚያምርባል። ለማንኛውም አመሰግናለሁ። ላይክ፣ ሰብስክራይብ ያደርጋችሁ አበረታቱ። ወዳችሁ